በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተአምር ዘቅዱስ አቡነ እጨጌ ዮሐንስ ዘጎንድ ተክለ ሃይማኖት። ዘጠነኛ ተአምር አባታችን ስዕለቷን ስለሰማት መካን ሴት የተደረገ ተአምር። ጸሎቱና በረከቱ በሕዝበ ክርስቲያን ላይ ይሁንና አባታችን ዮሐንስ በእውነት ያደረገው ተአምር ይህ ነው። ቀይ ግምጃንና ቢጫ ሐርን ለብሳ ከመልስ በተባለ ሀገር የገድሉ መጽሐፍትን እያነበበች ፈጽሞ ልጅ የሌላት አንዲት መካን ሴት መጣች። በቤቷ ንብረት ሁሉ ታላቅና እጅግ የከበረ ናትና እንዲህም አለች፣ እግዚአብሔርን የሚያገለግል ልጅ ስጠኝ። ለእግዚአብሔር መባን ሰጣለሁ፣ ለእርሱ መታሰቢያም በሬን በግን አርዳለሁ። ይህንን ብላ ወደ ቤቷ በሰላም ገባች። በዚያም ዘመን ጸንሳ የበኩር ልጇን ወለደች። በወለደችው ጊዜ ዘመዶቿንና ጎረቤቶቿን ሁሉ ተደሰቱ። እርስ በርሳቸውም እንዲህ ተባባሉ፣ እግዚአብሔር ዛሬ ጥሩ ሥራን ሠራልሽ፣ ፈጽመሽ ከልብ አዝነሻልና እንዴት አረጋጋሽ፣ እንዴትስ አስደሰተሽ። 40 ቀን በሆነው ጊዜ ወደ ቤተ ክርስቲያን ወሰደችው። ስሙንም ዘራ ዮሐንስ ብላ ሰየመችው። ልብሶቿንም ለድሆችና ለምስኪኖች ሰጠች። ደስታዋን በበዛ ጊዜ ስለ ልጇ የመጀመሪያ ነገሯን አሰበች። ከዚህ በኋላ ዱቄትን፣ ጨውንና ቅቤን አዘጋጀች። የአንደበቷ ቃል በተፈጸመ ጊዜ በሬንና በግን ብዙዎችን ፍየሎችን ሰውታ የአባታችን መታሰቢያውን አደረገች። በዚያም ቀን በአባታችን ዮሐንስ በመታሰቢያው ቤት ውስጥ የተሰበሰቡትን ብዙ ደዌ ሥጋ ያደረባቸው ሕመምተኞች ተፈወሱ። ይህንን ታምር በበለሳ አገር ሁሉ ታወቀች። እግዚአብሔርንም አመሰገኑት። አባታችን ዮሐንስንም አደነቁት። በጸሎቱና በረከቱ ከእኛ ጋር በሕዝበ ክርስቲያንና ከሀገራችን ላይ ይሁን ለዘላለሙ አሜን። ወስብሐት ለእግዚአብሔር።